ገብርኤል ለኛ ብንሞት ሞርሞራን ቀርብ 19 ሲሆን ማለት ነው። ሶስት ነገሮችን ይቀርፋል። ያለው ደስ ያለው በጣም ወደር የለውም። ደስታ ብቻ አይደለም ተስፋ። ማየት የማይችሉ ማየት ሳራቸው ልጆች ምን ያረባላ ለተደረገልን እንክብካቤ Thank you so much. እኔም ወዳችኋለሁ። በእናንተ ብቻ መጽሐፍ ቅዱስ ካለ ሌሎች ልጆች ምን ማሰብ ጀመርሽ? ሐሳብ የሆነ ሐሳብ የለም ቁጭ ብለሽ የምታስቢ ሐሳብ ሶሊያናና ሄራን እውነት ለመናገር ጨዋታውን ይቀይሩታል። እናቴ ስነግራት እዳጊ ትንሽ ጥለን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ሶሊያናና ሄራን ብዙዎቻችን የምንወዳቸው የምናደንቃቸው ውብ መንታ ልጆች ናቸው። እንግዲህ በቅርቡ የአይን ብርሃናቸው እንዲመለስ የተለያዩ እንቅስቃሴዎች ተደርገው ውጭ ሀገር ሄደው ሳይሳካ ቀርቶ መመለሳቸው ይታወሳል። እንግዲህ በትላንትናው ዕለትም በሃይላይና ፀሐይ ፋውንዴሽን የተዘጋጀ የስጦታ መርሃ ግብር ነበር እና በዚህም ምክንያት ሄራንና ሶሊያና የቴክኖሎጂ ምርት የሆነውን ሃይላይና ፀሐይ ፋውንዴሽን ስጦታ ተሰጥቷቸዋል ማለት ነው። የተሰጣቸው ስጦታ ምንድነው? ሶሊያናና ሄራንስ ምን ላይ ነው ያሉት? በተጨማሪም ደግሞ ሃይላይና ፋውንዴሽን ራሱ ማን ነው የሚለውን ጉዳይ ይዘን መተናል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። አስረሳኝ ገብረ ማርያም ባላለው ሙያዬን የህግ ባለሙያ ነኝ። በአውስትራሊያ በጥብቅና ስራ ነው የምሰራው። የዚህኛው የሃይላይና ፀሐይ ፋውንዴሽንም መስራች ነኝ። ሃይላይና ፀሐይ ፋውንዴሽን የተመሰረተው በጥር ማለት ነው። ጥር ላይ እውቅና አግኝቶ ህጋዊነት አግኝቶ በመንቀሳቀስ ላይ የሚገኝ በጎ አድራጎት ድርጅት ነው። የታ ሶሊያና የታ ሄራን ዶርስ እኔ ያው ማወቅ አልችልም። አንቺ ነሽ? እኔ ሶሊያና ነኝ። አንቺ ሶሊያና ነሽ። በቀኝ በኩል ደግሞ ያለችው ሄራን። እሺ ሄሪ እንዴት ነሽ? እግዚአብሔር ይመስገን። ዛሬ ስጦታ ተሰጣችሁ። ምንድን ነው የተሰጣችሁ ስጦታ? ስጦታው ቴክኖሎጂ በጣም የተራቀቀ ቴክኖሎጂ። ማን የሰጣችሁ ቴክኖሎጂውን? ሃይላይና ፀሐይ ፋውንዴሽን። እሺ ትምህርት እንዴት ነው? አሁን እየተማራችሁ ነው? እንዴት ነው? ጥሩ ነው። ቆንጆ ነው። ባለፈው ደግሞ መጽሐፍ አስመርቃችሁ ነበር አይደል? አስመርቅ ነው ታህሳስ 27 አሁን አዎ እንመጣለን። ሶሊዬ ምን መጽሐፍ ነው የምታስመርቁት? መጽሐፍ ቅዱስ እሺ ድገሚልኝ እስኪ ሄሪዬ። መጽሐፍ ቅዱስ መዝገበ ጸሎት። አሁን ደግሞ መጽሐፉ ተጽፎ አልቆ ነው? እስኪ ንገሪኝ ሄሪዬ። መዝገበ ጸሎት ሐሳቡን ነው እንዴት እንደመጣ ገብርኤል ለኛ ብንሞት ሞርሞራን ቀርብ 19 ሲሆን ማለት ነው። 19 ቀኑ ገብርኤል አይደል? ነው አንቀር ከዛ ሄድ እሺ ከዛ ቁጭ አልን የግል ጸሎት የለም ተጸልዮ ለካ ፕሮግራሙ አላለቀም። እኛ ሄድን ሰው ወንጌል ስብከት እንማር ነው ማታ ነው። ከዛ ቁጭ ስንል የሆነ ማለት ማሰብ ጀመርኩ። ምን ማሰብ ጀመርሽ? ሐሳብ የሆነ ሐሳብ የለም ቁጭ ብለሽ የምታስቢ ሐሳብ እንደዛ ቁጭ ብዬ ማሰብ ጀመርኩ። እሺ ለምን መጽሐፍ ቅዱስ አልሰራም አልኩኝ። ከዛ በቃ የሆነ ሐሳብ መጣልኝ ማለት መጽሐፍ ቅዱስ መስራት በብሬል ማለት ነው። ማየት የማይችሉ ማየት ሳራቸው ልጆች ምን ያነባሉ አልኩ። መጽሐፍ ቅዱስ ትልልቅ ሰዎች ሲያነቧት እንትን ሊጸልዩ ሲሉ ማለት ነው አያነቡ። ግን ማየት የተሳናቸው ልጆች አነቡ ማለት ሊጸልዩ ጸልያው ነው እንጂ ዝም ብለው የሚታኙት እንትን አይሉ መጽሐፍ ቅዱስ አያነቡ። ታዲያ እነሱ ለምን አነቡ? ማንበብ እኮ ይችላሉ። ማንበብና መጻፍ ከቻሉ መጽሐፍ ቅዱስ የሚያስፈልጋቸው አይደል? እኛ ብቻ ሌሎች ልጆችም ሌሎች ሰዎችም ብቻ አይደሉም። በእናንተ ብቻ መጽሐፍ ቅዱስ ካለ ሌሎች ልጆች በጣም አሳዘኑ። ከዛ ለእናቴ ስነግራት እዳጊ ትንሽ አይ ከዛ ወሰነች ትንሽ በቃ ከምታድግ ምናምን ከምትቆያለች ትንሽ ሞክረው እስኪ ካልሆነ ከዛ እውነትም አይሆንም። ደስ አለኝ እኔ በጣም ደስ አለሽ።
ታውቂያለሽ አይደል? በጣም ጎበዝ እንደሆንሽ እናመሰግናለን። እሺ ሶሊም እዚህ ጉዳይ ላይ እኮ በደንብ ተሳትፎ አድርጋለች አይደል? አዎ አድርጋለች። በማንበቡ መጽሐፉን እጽፋለሁ። ተደረገ መሰለሽ? እሺ ተጻፈና ዝም ብለው ጻፉልንና አስተማሪያችን ጻፈውና በደንብ ጠራ አድርገን እንድንጽፍ ለኔ ሰጠኝ ጽሁፉን የጻፈውን በወረቀት። እኔ እሱን እያነበብኩ ለሷስ ነግራት እሷ ጻፍ አደረገችው። ስለዚህ ሁለታችሁም አንድ ላይ ነው የሰራችሁት ማለት ነው። እሺ ይሄ ቴክኖሎጂ አሁን ዛሬ የተሰጣችሁ ቴክኖሎጂ ምን ያህል ይጠቅማችኋል? ይጠቅመናል። የሚጠቅመን ደግሞ በቃ በብዙ ነገር እና እሱን አንደኛ ነገር ደግሞ ብነግርሽ ጽሁፍ ደፍተር እናንተ አጽፉ እንጽፋለን። በደፍተር ሲጽፉ ማለት ነው። እንደዛ እንጽፍም አስተማሪዎች ምናምን አይጽፉ ይጽፋሉ፣ ልጆቹ ይጽፋሉ። ከዛ አንጻር ባየብን በደፍተርና በስራስ ነው የምጽፉት። እኛ ግን አንጽፍም። ያንን መቅረፍ የሚችል ቴክኖሎጂ ማለት ነው። ኦኬ ይሄ ዛሬ የተሰጣችሁ ቴክኖሎጂ ይሄን ይቀርፋል? አዎ በጣም ጥሩ ነው እኮ ለትምህርታችን አስፈላጊ የሆነ መሆኑ በጣም እናመሰግናለን። ይሄንን ስለሰጣችሁ ሃይላይና ፀሐይ ፋውንዴሽን በጣም እናመሰግናለን። በጣም አሪፍ። መዝሙር እኮ ትዘምራላችሁ አይደለ? እስቲ አንድ መዝሙር ጋብዥኛ ሄራዬ። ሲያልፍ ያመሰግናል፣ ሲያመሰግን ያልፋል። ሲያልፍ ያመሰግናል፣ ሲያመሰግን ያልፋል። የኛ አባት ሚካኤል፣ የኛ አባት ሚካኤል ምሕረት ይለምናል። የኛ መሰግናት ሲያመሰግን ያልፋል። ሲያልፍ ያመሰግናት ሲያመሰግን ያልፋል። የኛ አባት ሚካኤል፣ የኛ አባት ሚካኤል ምሕረት ይለምናል። በጣም ነው ድምጻችሁ የሚያምረው። እናንተም በጣም ነው የምታምሩት። ሶሊና ሄሪያዬ ስላየኋችሁ በጣም ነው ደስ ያለኝ። ስላገኛችሁ ደስ ብሎኛል። ስለዚህ አሁን ሁሉም ሰው እናንተ የምታሳትሙትን መጽሐፍ ቅዱስ ገዝቶ ማንበብ ይችላል ማለት ነው አይደል? በመግዛት አይደለም ግን በመግዛት አይነት መልኩ አይደለም፣ በስጦታ መልኩ ነው። በስጦታ መልኩ ነው ማለት ለመጽሐፍ በብር አይገዙ? በብር አይገዙ። እሺ ማለት ታቂ በብር ይገዛል እንዴ? መጽሐፍ ቅዱስ አይገዛም። ያው ግን ወረቀት አሁን በወረቀት አይደል የሚታተመው? ምናልባት ያንን ወጪ ለመሸፈን ሲባል ለዛ ወጪ የሚያስፈልግ ነገር ሰዎች ይከፍላሉ እንጂ በእርግጥ መጽሐፍ ቅዱስ አይሸጥም። ለምን መጽሐፍ ቅዱስ እግዚአብሔር ይሸጣል? በፍጹም እግዚአብሔር ይሸጣል። ስለዚህ በነፃ መሰጠት አለበት ነው እናንተ የምትሉት? በጣም ነው የማመሰግነው። እኔን ራሱ አስተምራችሁኛል ዛሬ አይደለ? አረ አንቺ ነሽ ያስተማርሽ። አሁን ስንተኛ ክፍል ሆናችሁ ግን? አንደኛ። ደረሳችሁና በቃ እሺ፣ ማስተላለፍ የምትፈልጉት መልእክት አለ? የኢትዮጵያ ሕዝብ እናንተን በጣም ነው የሚወዳችሁ። ስለእናንተ በጣም ይጨነቃል። ወደፊት ስታድጉ ስለምትሆኑት ነገር ሁሉም ሰው ማወቅ ይፈልጋል። እናንተ የእናትና የአባታችሁ ብቻ ልጆች አይደላችሁም አይደለ? የኢትዮጵያ ሕዝብ ሁሉ ልጆች ናችሁና ለኢትዮጵያ ሕዝብ ማስተላለፍ የምትፈልጉት መልእክት ምንድን ነው? እንዳለ እንወዳችኋለን፣ እናከብራችኋለን። በጣም እናመሰግናለን። እንወዳችኋለን። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ የኢትዮጵያ ሕዝቦች በጣም እናመሰግናለን። እግዚአብሔር ይስጥልን፣ ከጎናችሁ እግዚአብሔር ይሁን። አሜን። የኢትዮጵያ ሕዝቦች ከኛ ጋር ስለሆናችሁ በጣም እናመሰግናለን። እግዚአብሔር ይስጥልን። አሚን። እናንተም እደጉ፣ ተባረኩ፣ እግዚአብሔር ያሳድጋችሁ። እሺ ሶሊ በጣም ነው የምናመሰግናችሁ። እሺ በቃችሁኛም በጣም ነው የምወዳችሁ። እሺ ሃይላይና ፀሐይ ፋውንዴሽን በጣም እንወዳችኋለን። እግዚአብሔር ያክብርልን። ሃይላይና ፀሐይ ፋውንዴሽን እናመሰግናለን። ወደፊት ይቀጥሉበታል። Thank you so much ስለተሰጠን ስጦታ እናመሰግናለን። ስለተደረገልን እንክብካቤ Thank you so much. Thank you so much. እኔም ወዳችኋለሁ።
አቶ ኃይላይ እርሶስ ምን ያህል ነው ደስ ያሉት? በጣም ወደር የለውም። ደስታ ብቻ አይደለም ተስፋም ለውጥም በቃ ወደፊት አሁን እንደዚህ አይነት ኢቨንቶች መዘጋጀታቸው ከኢቨንት ባለፈ ልጆች ላይ መስራት ሀገር ላይ እንደመስራት ይቆጠራል እና ስጦታዎች ደግሞ ሰዎችን የመገንባት ለተሻለ ነገር እንደገና ተስፋን የመስጠት ቅድም እንዳሉት ፍላጎት እንዲያድርም ያሳድራል እና መነሻችሁ ግን ምንድነው? እንደው ይሄንን ነገር ለማድረግ ያነሳሳችሁ ነገር ምንድነው? ያነሳሳን እነዚህ አገርም ተረካቢዎችም አገርም ቀያሪዎች ናቸው። ይሄ ያላቸው ኢንተለጀንት በእውቀት ብቻ የሚቀር አይደለም። በመሬትም ላይ ወርዶ ያሉትን የሀገራችንን ተመሳሳይ ችግር ያለብን ብቻ በመቅረፍ ብቻ አይደለም ያላቸው ጸጋና የፈጠራ ችሎታ እውቀት የራሳቸውን ችግር በመቅረፍ ብቻ የሚወሰን አይደለም። የህብረተሰቡን ችግር ይቀይራሉ ብዬ ስለማምን በመጀመሪያ በህፃናት ላይ ይህንን ነገር ኢንቨስት አድርገን ለዚህ አክሰስ የሌላቸው በገጠሮች የሚኖሩ የሚዲያ አክሰስ የሌላቸው እነሱን ነገር ኢምፓወር አድርገን በአቅም ላይ አቅም በመፍጠር አቅም ከተፈጠረ ሁሉም ነገር ማሳካት ይቻላል ብሎ ስለሚያምን ኃይላይና ፀሐይ ፋውንዴሽን ለነዚህ ሱፐር ኢንተለጀንት ልጆች ፈጣሪዎች የፈጠራ ችሎታ በጣም ከፍተኛ እውቀት ያላቸው ልዩ እውቀት ያላቸውን በእነዚህ ላይ ኢንቨስት በማድረግ የሌሎችን የነሱን አርአያ ተከትለው ችግር ቀራፊ የሆነን ቴክኖሎጂ በማቅረብ እና ስልጠና በመስጠት አቅማቸውን ከፍ አድርገው ከራሳቸው አልፎ አገርና ህዝብን የሚረዱበትን ተምሳሌት የሚሆኑበትን መፍጠር ነው አላማቸው። ዛሬ የተሰጣቸው ስጦታ ለነዚህ ልጆች ምን ቫልዩ አድ ያደርጋል ብለው ያስባሉ? 3 ነገሮችን ይቀርፋል። አንደኛ ከዓለም ጋር የኢንፎርሜሽን አክሰስ ቱ ኢንፎርሜሽን ይረዳቸዋል፣ ያዳምጣሉ። ዛሬ እንደምታውቁት ጊዜው የአይቲ ዋናው ኢንፎርሜሽን ቴክኖሎጂ ነው። ዓለም በቴክኖሎጂ ግሎባላይዜሽን እየተቀላቀልን ያለን የእውቀት ድንበር ዘለል እውቀቶችን ለመቅሰም ይረዳቸዋል። ብሎም አክሰስ ቱ ኢንፎርሜሽን ከተገኘ ደግሞ ፓወር አቅምን መፍጠር ነው አንድ። ሁለተኛ የዕለት ተዕለት ህይወታቸውን ይቀርፋል። የትምህርት የኢንፎርሜሽን ማቴሪያሎችን እዛ ውስጥ በመክተት እውቀትም ይሁን የዴሊ ላይፋቸው የዕለት ተዕለት ህይወታቸው ለመቅረፍ የሚጠቀሙበትን ለኢንፎርሜሽን ይጠቀሙበታል። ሶስተኛ ትምህርት አክሰስ ቱ ኤጁኬሽን አንዱ መሰረታዊ መብት ነው። አሁን ይሄን በትምህርት ረገዱ ያላቸውን ክፍተት ይሞላል። ምክንያቱም በ3 መንገዶች ይጠቀሙበታል። አንደኛ ያሉ ማቴሪያሎች የትምህርት ቤቱ ዳውንሎድ እናደርጋቸውን በዩኤስቢ ሴቭ አድርገን በዩኤስቢ መጠቀም ይችላሉ። ሁለተኛ ኢንተርኔት ኮኔክሽን አላቸው። እነዚህ ቴክኖሎጂዎች የኢንተርኔትን ኮኔክትድ በማድረግ ዓለም አቀፍ የሆነ ኮኔክሽን እንዲፈጥሩ የትምህርት ሪሶርሱን እንዲያገኙ በወቅቱ ያደርጋቸዋል። ሶስተኛ ደግሞ ብሎም አቅም በመገንባት የተለያየ እውቀታቸውን እንዲገልጹ እና ለእውቀት እንዲጠቀሙባቸው ከህይወት እስከ ትምህርት እስከ እውቀት እስከ ግንኙነት ከዓለም ጋርም ለመገናኘት ጓደኞቻቸው ጋርም ለመገናኘት ከዓለም ተመሳሳይ ፕሮፌሽናል የሆኑ ትላልቅ ቴክኖሎጂዎችን እነዚህን ፕሮዳክቶችን በማየት ሌሎች ፕሮዳክቶችንም እንድናገኝ በር ይከፍትልናልና ያ ነው እንትናችን። ያላቸው እውቀትም እንዲጠቀሙበት እምቅ አላቸው። እምቅ ሀብት የፈጠራ ክሬቲቭ ናቸው። እነዚህ ክሪቲካል ቲንከር ናቸው። የእኔ እምነት ሶላኒያና ሄራን እውነት ለመናገር ጨዋታውን ይቀይሩታል። የኛ የአካል ጉዳተኞች ያለን ችግር ክፍተት እውቀቱ እንዳለው ነው። አንደኛ የክሬቲቭ ናቸው ብዬ ነው የማምነው። ሱፐር ኢንተለጀንቶች ናቸው። ነገ ሳይሆን ከዛሬ ጀምሮም እየቀየሩት ነው ያሉት። የነዚህ ልጆች እምቅ እውቀት እውነት ለመናገር ፕሮፈንድ ጂኒየሶች ናቸው። ስለዚህ በእነዚህ ላይ የሚታየኝ ያላቸውን እውቀት በመሬት ላይ በህይወት ላይ ይቀየራል። በእነሱ ዙሪያ የሚቀር አይደለም። የሌሎችን ሚሊዮኖች
የማይታዩ አክሰስ ኢንፎርሜሽን የራቃቸው የነዚህን ችግር እያዩ ካሁን ጀምሮ አይተው ይቀርፉታል፣ የመፍትሄ ሐሳብ ያመጣሉ በእርግጠኝነት ብዬ ነው ማምነው። ያን መፍትሄ ሐሳብ ደግሞ ሁሉንም ገስቶት የነዚህ ልጆች ክሬቲቪቲ ገስቶት ዕውቀት ገስቶት ለዕውቀት ለራቃቸው በየገጠሩ ያሉትንም ተመሳሳይ ለነሱንም ትልቅ ውጤትና መፍትሄ ያመጣሉ ብዬ ስላመንኩኝ ነው፣ እምነትም ስላለኝ ነው። እና በእነዚህ ላይ ኢንቨስት የምናደርገው መጀመሪያ ለነዚህ በማድረግ ማለት ለሌሎቹ ማድረግ ማለት ነው። ስለዚህ ይሄ ጅምር ነው። ሌሎች ቴክኖሎጂዎችንም ይመጣሉ። እንደዚህ ያደረግነ አቅማቸው ውስጣዊ ችሎታቸውን ለሌሎችም እንዲተላለፍ እንዲደረግና ችግር ይፈታሉ ብዬ ስላመንኩኝ ነው። ጌታቸው አሰፋ እባላለሁ። የአዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት ተባባሪ ፕሮፌሰር ነው። እንግዲህ ቅድምም ሲገለጽ እንደነበረው የአካል ጉዳት ያለባቸው ሰዎች ችሎታ ያላቸው የተፈጥሮ የለገሰዋቸው ችሎታ ያላቸው ከሌሎቹ አካል ጉዳት ከሌለባቸው ሰዎች የሚለያቸው በትምህርት ደረጃ በተለይ የሚቀርብላቸው ግብአት ነው። አካል ጉዳት የሌለባቸው ተማሪዎች የተለያዩ ግብአቶችን ተጠቅመው መማር ይችላሉ። አካል ጉዳት ያለባቸው ተማሪዎች ደግሞ በዛ ምክንያት በግብአት አለመሟላት ምክንያት ከሌሎቹ ኋላ ይቀራሉ። ስለዚህ ይሄንን ክፍተት የሚሞላ የአካል ጉዳት ያለባቸውን እንደ አካል ጉዳቱ ክፍተቱን የሚሞላ ቴክኖሎጂ ካለ ያለው ችግር ወደ ኋላ የሚያስቀራቸው ነገር ይቀረፋል። ስለዚህ ሙሉ አቅማቸውን ተጠቅመው ከሌሎቹ እኩል ተሳታፊ እንዲሆኑ የበለጠ ደግሞ ክሬቲቭ እንዲሆኑ ያላቸውን ችሎታ በሙሉ አውጥተው መጠቀም እንዲችሉ ያግዛቸዋል። ስለዚህ ትልቁን ችግር የሚቀርፍ ነውና በማቴሪያል ጥቅሙ ብቻ ሳይሆን ስነ ልቦናቸውንም በመገንባት የተሟሉ ሰዎች መሆናቸውንም እንዲያረጋግጡ ለማድረግ ልበ ሙሉነት እንዲኖራቸው መተማመን እንዲኖራቸው ያደርጋልና በጣም ትልቅ ጥቅም የሚሰጥ ነገር ነው በቴክኖሎጂ መታገስ። እና በእኛ ሀገር ያው እንደሚታወቀው ትልቁ ችግር ይሄ ነው እና አሁን እንደተደረገው አይነት ድጋፍ የሚሰጥ ተቋም ካለ የሃይላይና የፀሐይ ፋውንዴሽን በዚህ ረገድ ትልቅ አስተዋጽኦ የሚያደርግ ተቋም ነው እና ከፍተኛ የሆነ ጥቅም ይሰጣል ማለት ይቻላል። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው ሄራን እና ሶሊያና የተሰጣቸውን የስጦታ መርሃ ግብር አንስተን እንዲሁም ደግሞ ሰጪውን አካል ያዘጋጀውን የስጦታ መርሃ ግብር ምክንያት አድርገን ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። እናንተስ እነዚህ ህፃናት ላይ ምን አይነት ተስፋ ይታያችኋል የሚለውን ኮሜንት ላይ እንድታሰፍሩልን በአክብሮት እንጠይቃችኋለን። ስለተከታተላችሁን አመሰግናለን። ሰናይ ጊዜ ይሁንላችሁ።